ከሀገር ሀገር በተለያየ አጋጣሚ በምትንቀሳቀሱበት ሰዓት ላይ ገንዘባቸው ይቀያየራል። አንዱ ሀገር የሚጠቀምበት ገንዘብና ሌላኛው ሀገር የሚጠቀምበት ገንዘብ የተለያየ ነው የሚሆነው። ስለዚህ አንዱን ገንዘብ ወደ ሌላው ገንዘብ የመቀየር ወይም ደግሞ ምንዛሬ ዋነኛ እዚህ ጋር የሚያስፈልግ ነገር ይሆናል ማለት ነው። በዛሬው ዲያሎግ ትምህርታችን ላይ የገንዘብ ምንዛሬ ላይ ትኩረቱን ያደረገ ጭውውት ነው የሚሆነው። አብራችሁን ቆዩ። የዛሬው ጭውውታችን ወይም ዲያሎጋችን ምንዛሬ ላይ ትኩረቱን ያደረገ ነው። ውጭ ሀገር ስትወጡ እኛም ሀገር ስትመጡ ገንዘብ ከሀገር ሀገር ስለሚለያይ ልውውጥና ኤክስቼንጅ ይኖራልና ያንን ምንዛሬ እንለዋለን። ከሱ ጋር የተገናኙ ዲያሎጎችን እንመልከት። ይህ ሁለት ግለሰቦች ነው ሁልጊዜም ጭውውቱን የሚያደርጉት ሚስተር ኤ እና ሚስተር ቢ። ሚስተር ኤ ምን አለ? ለሚስተር ቢ ነው የሚናገረው። I would like to exchange dollars into euros. ዶላር ወደ ዩሮ መለወጥ እፈልጋለሁ። What is the exchange rate, please? እባክህ የምንዛሬ ዋጋው ስንት ነው ልትነግረኝ ትችላለህ ብሎ እየጠየቀ ነው። I would like to exchange dollars into euros. ዶላርን ወደ ዩሮ መለወጥ እፈልጋለሁ። What is the exchange rate, please? እባክህ የምንዛሬ ዋጋው ስንት ነው ልትነግረኝ ትችላለህ? ይህንን የሰማው ሁለተኛው ግለሰብ ምን ብሎ መለሰለት? 1 ዩሮ is 1.2 ዶላር። 1 ዩሮ 1 ዶላር ከ20 ሳንቲም ነው እያለው ነው። 1 ዩሮ is 1.2 ዶላር። ያም ማለት 1 ዩሮ 1.2 ዶላር ነው እያለው ነው። ከ1 ዶላር ከፍ ይላል። ዩሮ ከዶላር ከፍ ያለ የምንዛሬ ዋጋ አለው ነው። እሺ ከመጀመሪያው የቀጠለ ነው ይሄኛውም ዲያሎግ። መጀመሪያ ላይ እንዳየነው ዋጋ ጠየቀ። ምንዛሬ የ1 ዶላር ዋጋ በስንት ዩሮ ሊቀየር እንደሚችል ጠይቆ ተረድቷል። ምንዛሬ ዋጋው ደግሞ ሁለተኛው ግለሰብ ነግሮታል። ምንዛሬ ዋጋው 1.2 ዶላር ነው 1 ዩሮ። ዩሮ ከዶላር ከፍ ይላል። ይሄኛው ግለሰብ መቀየር ፈልጓል ዶላሩን። ስለዚህ ይጠይቋል። ለመቀየር ምን እንደሚያስፈልግ ይጠይቋል ማለት ነው። ዱ ዩ ቻርጅ ኮሚሽን? ኮሚሽን ትከፍላለህ? ሊቀይርለት ነው ማለት ነው። ኮሚሽን ትከፍላለህ አለው። የስ ሰር ኢት ኢዝ 2%, ዳትስ ፋይን። አዎ ጌቴ 2% ነው፣ ያ ደግሞ ጥሩ ነው አለ። 2% ኮሚሽን ይከፍላል ለቀየረበት ማለት ነው። የአንዱ ሀገር መገበያያ ገንዘብ ወደ ሌላው ለተቀየረበት ይከፍላል ማለት ነው። ዩሮ ለማታውቁ ሰዎች የአውሮፓ መገበያያ ነው። ዶላር ደግሞ የአሜሪካ እንዲሁም ደግሞ የዓለምም መገበያያ ገንዘብ ነው። ይህንን 2% ኮሚሽን ከሰማ በኋላ የመጀመሪያው ግለሰብ I would like to exchange 500 euros into dollars ተስማምቷል። 500 ዩሮን ወደ ዶላር መለወጥ እንደሚፈልግ ነገረው ማለት ነው። እነዚህ ዲያሎጎች እጅግ በጣም ነው የሚጠቅማችሁ። ምክንያቱም ከሀገር ሀገር ስትቀይሩ ከቦታ ቦታ ለመዝናናት፣ ለስራ፣ ለትምህርት በምትንቀሳቀሱበት ሰዓት ላይ ከሀገር ሀገር ስለሚለያይ ማለት ነው ገንዘቦች። እንደዚህ አይነት ንግግሮችን ዲያሎጎችን መለማመድ አለባችሁ። ዲያሎጉ እንደቀጠለ ነው። በመጀመሪያ የዶላርና የዩሮን ምንዛሬ ዋጋ ጠይቆ ሁለተኛው ሰው መልሶለታል። በኋላ ላይ ደግሞ ኮሚሽን ከፍሎ ዩሮን ወደ ዶላር ለመቀየር ተስማምተዋል። አሁን ደግሞ እንዴት እንደሚሆን ይነጋገራሉ። እሱን አንድ ላይ ነው። የመጀመሪያው ግለሰብ ምን አለ? how would you like your money? ገንዘብህን እንዴት ማግኘት ትፈልጋለህ? ለመቀየር ተስማምተዋል። እንዴት ላድርግልህ ነው ያለው። ሁለተኛው ግለሰብ ምን አለ? in $100 ባንክ ኖት ፕሊዝ። in $100 ባንክ ኖት ፕሊዝ። ያ ማለት ምንድን ነው? ያቺ የገንዘብ ኖቷ ወረቀቷ ላይ የሚጻፍ ወይም ደግሞ የሚይዘው የገንዘብ ቁጥርና መጠን አለ። ያ መጠን በአንዱ የባንክ ኖት ላይ ወይም በአንዱ ወረቀት ላይ $100 ይሆንልኝ አለው ማለት ነው። ያው ገንዘብ ላይ እዚህም ሀገር እንደምታውቁት 100 ብር፣ 50 ብር፣ እዛም $100፣ $1 እንደሚባለው ሁሉንም $100 አርግልኝ፣ ላያያዝም እንዲመች ትልቅ ቁጥርም ስለሆነ $100 አርግልኝ አለው ማለት ነው። ይህንን ይመስላል የዛሬው ዲያሎጋችን። ከምንዛሬ ጋር የተገናኘ ነው።
የግድ ዩሮ በዶላር ብቻ ላይሆን ይችላል። አሁን ላይ ኢትዮጵያም ሀገር ያለው የገንዘብ መጠን ከዶላር ምንዛሬ አንፃር ከፍ እያለ ነው። አረባም ሀገር በጣም ብዙ አላችሁ። አፍሪካም ሀገር ከምጠብቀው በላይ ኡጋንዳ አላችሁ፣ ፈረንሳይ እንዲሁም። ስለዚህ ሁላችሁም ከሀገር ሀገር በምትንቀሳቀሱበት ሰዓት ላይ የገንዘብ የምትኖሩበት የምትጠቀሙበት ገንዘብ ይቀየራል ሀገር ስትቀይረው። ስለዚህ ኤክስቼንጅ ለዛ ይጠቅማቸዋል። ይህንን ይመስል ነበር የዛሬው ዲያሎጋችን። ቀጣይ በሌሎች ትምህርታዊ ዝግጅቶች እንመለሳለን። እስከዛው ግን መልካም ጊዜ ለሁላችሁ።